በብዙ አቅጣጫ ውዴታ መስርቶ መጨረሻው ውጤቱ እንዴት ያለ ከንቱ ነው። በተለይ በፖለቲካ የሚዋደዱ ሰዎች በዘርነት አልተመሰረተም፣ በቋንቋ አልተመሰረተም፣ በመልክ አልተመሰረተም። በእምነት ብቻ ነው። ሰውየው ወይ በቋንቋ ወይ በመልክ ወይ በዘር ዲነል ኢስላምን ወይ በራሱ አስተያየት ዲነል ኢስላምን አንቀሳቀሳለሁ ያለ እንደሆነ የጤፍ ቅንጠት ያህል ፍሬ ያህል እንኳን ውጤት አያመጣም። ድሮ ጃሂልያ ነበር የሚባለው። አሁንስ እኒህ ሲያስዮች ይባላሉ፣ ፖለቲከኞች ማለት ነው። ሙእሚን ተሆነ ሙእሚን የማለት የማህበራዊ ኑሯችን መተዛዘን ፈሊጥ መዋጣት አይደለም። የአንዱን ነውር የአንዱን ጎዶሎ አቋሙን መፈለግ አይደለም። አንተ የምትፈልገው ምንድን ነው? ላኢላሃ ኢላላህ ሙሐመዱን ረሱሉላህ፣ ይሄ ሰው በአላህ ያመነ ነው ማለት ብቻ ነው። ተዛ በኋላ ያለውን ዝጋ፣ ሰርዘው። ሙሐመዱን ረሱሉላህ والذين معه أشداء على الكفار رحماء بينهم. السلام عليكم ورحمة الله وبركاته. الحمد لله رب العالمين، والصلاة والسلام على سيد الأنبياء والمرسلين، سيدنا وحبيبنا وشفيعنا محمد عبد الله ورسوله. اللهم صل وسلم عليه وعلى آله وأصحابه. أما بعد، فقال الإمام النووي رحمه الله تعالى في كتابه رياض الصالحين: باب فضل الحب في الله والحث عليه وإعلام الرجل من يحبه أنه يحبه، وماذا يقول له إذا أعلمه. زاري أرست أدرغو هننا كرب يالوي لا الله بلو موادر نباتشو ስትዋደዱ ለአላህ ብላችሁ ተዋደዱ። እዚህ ላይ ላስገነዝባችሁ እምወደው ባየሁት በተረዳሁት መሰረት የሰው ልጅ ጋራ በብዙ አቅጣጫ ውዴታ ይመሰርታል። በብዙ አቅጣጫ ውዴታ መስርቶ መጨረሻው ውጤቱ እንዴት ያለ ከንቱ ነው።
በተለይ በፖለቲካ የሚዋደዱ ሰዎች በጣም ተጠንቀቁት። ይተሳሰራሉ። ግልጽ ነው፣ እያያችሁት ይገዳደላሉ። መጨረሻው ሕይወታቸው የተጨማለቀ ይሆናል። እንዲህ ነው። አሁን ሐሳቡ ይሄ ነው። ለአላህ ብሎሳ የተዋደደ ሰው በዚች ዓለም ላይ ብቻ አይደለም፣ በሚመጣው ዓለም ላይ ይሄው ቁርአኑ በሚናገረውና ነቢዩላህ ሙሐመድ በሚናገሩት መሰረት ለአላህ ብሎ የመዋደድን ውጤቱን የምናገኘው በዚህ ዓለም ብቻ አይደለም፣ በሚመጣውም ዓለም እንዴት ያለ ዘውዳማ ኑሮ ነው፣ እንዴት ያለ ወርቃማ ኑሮ ነው፣ እንዴት ያለ ደስታማ ኑሮ ነው ማለት ነው። ተመልከቱ። ሁሉ ነገር ለጎሳ ብለህ የተዋደድክ እንደሆነ፣ ለጥቅም ብለህ የተዋደድክ እንደሆነ ሁሉ መጨረሻው ጠብ ነው፣ መጨረሻው መጣላት ነው፣ መጨረሻው መተሳሰብ ነው፣ መጨረሻው መጋደል ነው፣ መጨረሻው ደግሞ ጀሃነም። ተመልከቱ። ተጋደለ፣ ተጣላ፣ መጨረሻው ያው እንትን ነው። እስቲ እናንተ አስተንትኑት። ስንት ሰዎች ወዳጅነት የመሰረቱ እናንተው አይታችሁ ይሆናል። ለፖለቲካ ብለው በፖለቲካ መስመር ወዳጅነት አንድ ላይ ሲበሉ፣ አንድ ላይ ሲጠጡ፣ አንድ ላይ ሲወጡ፣ አንድ ላይ ሲገቡ መጨረሻ ተራረዱ አይደል? መጨረሻ ተሳሰሩ አይደል? መጨረሻ እስቲ ለአላህ ብሎ የተዋደደ ሰው አንድ እንኳን ሰው ተጣላ የሚባል በዛ ዓለም ላይ ፈልጉ ይል። ይሄ ማለት ነው የዛሬው ባብ ለኑሯችን መሰረታዊ ነው። ለዚህም ዓለም ኑሮ ለአላህ ብሎ መዋደድ፣ ለዚህም ዓለም ኑሮ ሰላማዊ ኑሮ ለመኖር መሰረት ነው። ለሚመጣው ዓለም ያው ቁርአኑ በሚነግረን ሐዲሱ በሚነግረን መሰረት ከፍተኛ ደረጃ ወርቃማ ደረጃ የምንኖርበት ነው። ትዳር እንኳ በውዴታ የተመሰረተ ጊዜ ነው። ወጀዐልና በይነሁም መወደተ ወረሕማ። ትዳር እንኳ አንተ ውዴታ ጋር ሳልተመሰረተ ብታበላት፣ ብታበላህ፣ ብታጠጣት፣ ብታጠጣህ፣ ብታለብስ መሰረቱ ውዴታ ታልሆነ ከንቱ። ይሄ ማለት ተመልከቱ። እንግዲህ ለእኛ እንደ ምሳሌ ሆኖ የሚቀርብልን ወይ ትልቁ ምሳሌያችን ሶሓቦች ናቸው። የነቢዩላህ ሙሐመድ ሶሓቦች አላህ የሰጣቸው ወዳጆቻቸው ናቸው ምሳሌዎቹ። እኛ ማስረጃችን፣ መመሪያችን፣ መንቀሳቀሻችን ወይ መነሻችን መድረሻችን አልቁርአኑል ከሪምና የነቢዩላህ ሙሐመድ ዓለይሂ ሰላቱ ወሰላም ማብራራት ነው። እኛ ከንቱ አይደለንም፣ በመሰለን አይደለም። አንድ ነገር ስንናገር እጄ አውጥተን እኔ የሚመስለኝ እንደዚህ ነው አይደለም። እኛ ሙስሊሞች እንዲህ አይደለም። እኔ የሚመስለኝ እንዲህ ነው፣ እኔ የሚመስለኝ እንዲህ ነው። ራሱ እንኳን አላመነበትም። እኔ የሚመስለኝ ነው የሚለው ሰው ሁሉ አሁን የሚጃጃልበት ምንድን ነው የሚሉት? ትላልቅ ሰዎች መሪ ነን ብለው ማስ ሜዲያ ላይ ቀርበው እጁን ያነሳል፣ ተናገዱታል። እኔ የሚመስለኝ እንዲህ ነው። ሱብሓነላህ።
በመሰለ ሰው እንመራለን ብለው ይቀመጣሉ። ይሄ ነው እኮ አይደለም የሚሉት። ልብ በል አባባላቸውን ሰው እኔ የሚመስለኝ ይሄ ነው ሐቁ ማለትና ይሄ እኔን የሚመስለኝ ያለውን ልዩነት ታውቁታላችሁ። አማርኛ እኛስ ይሄ እንደዚህ ነው። አላህ እንዲህ ስላለ ቁርጥ ይሄ እንደዚህ ነው። ነቢዩላህ ሙሐመድ እንደዚህ ስላሉ ምን ያነጣነ ትናንትናም ባለፈው አስተላልፍ ያለ ነግሬያቸዋለሁ። እኛ እኮ የአላህን ትእዛዝ ነው የምናስተላልፈው እንጂ እኛ አዛዥ አይደለንም ብዬ ተናግሬያለሁ። እንዳታልፉ። አሁንም እኛ መነሻችንም አለን መጨረሻችንም አለን። ውጤቱም ይታወቃል። ውጤቱም ግልጽ። ሶስት ነገር ይዘን ነው የምንቀሳቀሰው፣ መነሻ፣ መጨረሻ፣ ውጤት። ሱረት አልፈትሕ ላይ ግለጡ። الإمام النووي رحمه الله تعالى يا مطلعفن آيات سورة الفتح لي ما هيا سمنتين سورانات زيك لا يفلقوا فتح سورة الفتح ما هو ولا يلود أنتم بلو ويزي يعني يعلن يزي يعني قرآن عم سمعتوا أسرع عندك قلت لا تهاجموا تعالى شو ماني يوم عم سمعتوا أسرع عندي لا عم سمعتوا أسرع عندي لا قلت نو أجيني هانت ببزات هاي الناقم قرآن عم سمعتوا أسرع أجيني شو تعالى تمام سورة الفتح اللي هي فتح بلو مالت دين مالت سورة الفتح لي حياة زتين آيات تملكت حاسب من تنجمر وستي حاسب من تنعزت سيل الله سبحانه وتعالى زيك تكبر سورة لي هو الذي أرسل رسوله بالهدى ودين الحق ليظهره على الدين كله ولو وكفى بالله شهيدا وكفى بالله شهيدا الزهلي دين الإسلام نبي الله محمد የላኳቸው ነው የሚላለ ሁሉን እምነት ተሰማይ የወጣው የመጣውንም እዚህም ሰው ሰራሹን ህግ ሰው ሰራሽ ህግ ሁሉን የሚደመስስ አድርጌ ነው የላኩት ነው የሚል ሁሉም መጨረሻው ጥፋት ነው። ሁሉም መጨረሻው ራሱ ህግ እንኳ ቢሆን እነዛው ያወጡት ሰዎች ይጥሉታል። ወዲያ ይጠሉታል፣ ይጥሉታል፣ ይጠሉታል፣ ይጥሉታል ህግ እንኳ ቢሆን ሃይማኖት ብለው የያዙትም አይዘልቅም፣ ይደበዝዛል፣ ይደመሰሳል ማለት ነው። ወለዚ አርሰለ ረሱለሁ ወለዚ አርሰለ ረሱለሁ ቢልሁዳ ሁዳ ብሎ ማለት ቀጥ ያለ መንገድ ማለት ነው። ሁሉ ግልጥ የሆነ ማለት ነው። ለሁሉ የሚስማማ ማለት ለሁሉ የተደበሰሰ ነገር የለም። የደበዘዘ ነገር አይደለም። ሁዳ ብሎ ማለት ቀጥታ ነገር ነው ማለት
ስለዚህ ተመልከቱ አሁን ይሄ አልቁርአኑል ከሪም አለ አይደል ይሄን አሁን እኔ ወይ የዓለም ሙስሊም ቢሰበሰብ ሙስሊም ያልሆነ ሰው እንዲያውቀው ማድረግ እንችላለን? አንችልም። ለምን? እንደ ፀሐይ ነው። አሁን ዓለሙ ተሰብስቦ ይችን ፀሐዋን ለመጋረድ አንድ ሀገር ወደ አንድ ሀገር ለመጋረድ ይችላል? ቁርአን እንደዚህ ነው። እኔ ሙእሚን ነኝ ብዬ የተቀረው ሰው እንዲያውቀው ላደርግ አልችልም። ስለዚህ ተመልከቱ ማስረጃ በዓለም ቋንቋ የዓለም ሙስሊም ያላደሉ ሰዎች በቋንቋቸው ተርጉመውታል። አይገርም? እንደው አሁን እዚህ ብጠይቃቸው እዚህ አሁን እኛ የኢትዮጵያ ሕግ አለ አይደለን እንጂ አሁን እናንተ ውስጥ ሁላችሁም አንድ 3 4 የሚያውቀው ቢገኝ ነው ይታወቃል። አታውቁት? ቁርአን እዚህ ዓለም ያውቀዋል። በዓለም ቋንቋ ተተርጉሟል። ሁዳ ማለት ይሄን هو الذي أرسل رسوله بالهدى ይሄንን ቁርአኑን ሁሉ ሰው የሚረዳው ነው ማለት ሱብሃንአላህ። እንግዲህ በዓለም ተሰራጭቷል የሚባለው ቋንቋ ምንድነው? እንግሊዘኛ ነው አይደል? እንግሊዘኛ ነው። ፈረንሳይ አለች እንዴ? በቻይና እንኳን ተተርጉሟል። ቺቺቺቺ የምትለው ቋንቋ በቻይና ተተርጉሟል። هو الذي أرسل رسوله بالهدى هدى ማለት ይሄን ሁሉ የሚደርስበት አሁን እኛ በእኛ ሀገር ቋንቋ ታባለፈውም ነግሬያቸዋለሁ። በስንት ተርጉሟል። የአማርኛ ቃለው በኦሮምኛ ቃለው እንግዲህ የተቀራችሁትም ተርጉሙ በቋንቋችሁ هو الذي أرسل رسوله بالهدى مالك ودين الحق تزا بኋላ ليظهره على الدين كله ዲኑን ሁላ እንዲደመስሰው እንዴት ደምስሶታል ያላችሁ እንደሆነ አሁን ባለንበት ጊዜ ሁሉን የደመሰሰ ዲን ማን ነው? ዲን الإسلام ነው። እንዴት በሉ በዚህ ዓለም ላይ ፀሐይ መግቢያ ጀምሮ ፀሐይ መውጫ ድረስ የሚፈራው ዲን በሀገራችን ይመጣብናል፣ በሀገራችን ይስፋፋብናል ተብሎ ማን ነው? ዲን الإسلام ሁሉ ያውቀዋል ማለት ነው። በተለይማ የምዕራቦች ፍራቻ እሱ እዛው እየፈነዳ እዚህ እናጠፋዋለን ብለው ይዋጋሉ። እንዴት አሉ? አይቻልም። አላህ ሱብሓነሁ ወተዓላ በቃሉ ቃል ገብቶለት ሊዩዝሂረሁ ዐለ ዲኒ ኩሊህ ነው ያለው። ወከፋ ቢላሂ ሸሂዳ ሌላው ቦታ ላይ ሱረቱል ሐሽር ላይ ነው። ዛሊሙ ሊዩዝሂረሁ ዐለ ዲኒ ኩሊህ ወለው ከሪሀል ካፊሩን ወለው ከሪሀል ሙሽሪኩን ዙሁሩ የምታውቁት በምንድን ነው? ሁሉ አሁን በተለይ ህዝቡ እንኳን ደህና ነው። የሚፈሩት ማናቸው? ፖለቲከኞች ናቸው። አለዚያ ህዝቡ ደህና ነው። ሰው እኮ በተፈጥሮ ጥሩ ነው፣ እምነት ይወዳል። ሊዩዝሂረሁ ዐለ ዲኒ ኩሊህ ታለ በኋላ እንግዲህ ይህንን እናያዝና እዚህ አልኢማሙ ነወዊ ያመጡት ረሕመቱላሂ ዐለይህ ሙሐመዱን ረሱሉላህ ወለዚነ መዐሁ አሽዳኡ ዐለል ኩፋሪ
ሩሐማኡ በይነሁም። እንዲህ አጋጣሚ እናንተ ምናልባት የያዛችሁ እንደሆነ ይሄ ሪያዱ ሷሊሒን በሱ መሰረት ነው ታቀርባለህ ብለው እነዚህ እንትኖቹ እንትን ያልና አኽ መንሱር ያመጡት ይሄ ነው። ምናልባት ልፍ ብላችሁ ኪታቡንም ያፈለጋችሁ ወይ ያዛችሁ እንደሆነ በሱ ነው እየጠቆምን የምናደርገው። ኦት ውደታ ነው የጀመር ዲነል ኢስላም ሲመሰረት በመተዛዘን ነው፣ በመወቃቀስ በመሿሿፍ በዚህ አይደለም። በዘርነት አልተመሰረተም፣ በቋንቋ አልተመሰረተም፣ በመልክ አልተመሰረተም። በእምነት ብቻ ነው። ሰውየው ወይ በቋንቋ ወይ በመልክ ወይ በዘር ዲነል ኢስላምን ወይ በራሱ አስተያየት ዲነል ኢስላምን አንቀሳቅሳለሁ ያለ እንደሆነ የጤፍ ቅንጠት ያህል ፍሬ ያህል እንኳ ውጤት አያመጣም። ይል አደራችሁ ዲነል ኢስላም ተገባችሁ አላህ ባለው መሰረት፣ ነቢዩላህ ሙሐመድ ባሉት መሰረት፣ ሰው በመሰረተው አስተያየት መሰረት እንዲያትንቀሳቀሱ። አሁን በዚህ ዓለም ላይ የምናየው ሙስሊምና ሙስሊም የሚጋጨው የሰው መሰረት ያችን መሰረት ሰው የሰውን አስተያየት ያችን መሰረት አድርገው እየተንቀሳቀሱ ነው። መተዛዘን፣ መረዳዳት፣ መዋደድ የቀረው ለምሳሌ ላንጣላችሁ። አሁን ባለንበት ጊዜ እናንተ ወጣቶቹ መባቃት የያዛችሁት አንደኛ ሰለፍያ ነኝ ትላለህ፣ አንደኛ ሱፍያ ነኝ ትላለህ፣ ተባቃችሁ። እኛማ ሙእሚን ነን ብለናል። እኛ የለንበት ላኢላሃ ኢላላህ ሙሐመዱን ረሱሉላህ ኪታቡላህ በቃ የከሌ ስለዚህ እንዴት አድርገው አመጡ? አሽዳኡ ዐለል ኩፋር እነሱ ኩፍር ካፊር ነው የሚባለውን እነሱ ለሱ አይዋረዱም ማለት ነው። ለካፊር አይዋረዱም። ሩሐማኡ በይነሁም እዚህ ላይ ሩሐማኡ በይነሁም ሙእሚን ለሙእሚን ቀልቡ የሚያዝን ሙእሚን ለሙእሚን ምሳሌ ላምጣላችሁ። እኛ እንደ ምሳሌ አድርገን የምናመጣው ሰይድና አቡበክር ስዲቅንና ረዲየላሁ ተዓላ አንሁ ሰይድና ቢላልን ነው የምናመጣው። ለምሳሌ ሰይድና አቡበክር ረዲየላሁ ተዓላ አንሁ በአንደኛ ደረጃ የነቢዩላህ ሙሐመድ ዓለይሂ ሰላቱ ወሰላም ድሮ ጀምሮ ወዲያች በእስልምና ሳይመጣ በስተፊት እስልምና ተመጣ ወዲህ ደግሞ የመጀመሪያው እስልምናን የተቀበሉ የቁረይሽ ሀብታም የጧፉ ነጋዴ የበረረ ነጋዴ ዲነል ኢስላም መጣ። ትክክለኛ ሙእሚን ማን መጣ? ወገን የሌለው ሰው፣ አረብ ያላደለ፣ ሀብት የሌለው፣ ጨምሮ ደግሞ ባሪያ ግን ኢማኑ ጎራ የማይነቃነቅ ማን? ሰይድና ቢላል
አቡበክር ሲዲቅ ያለወትን ገንዘብ ሁሉ ሩሐማው አት ያለወትን ገንዘብ እኔ የምትፈልገውን ገንዘብ ልስጥህ ብለው ሙእሚን ለመሆኑ ብቻ የራስዎን የከሰቧትን ገንዘብ አውጥተው ገዝተው ሑር ብያለሁ። ይሄ ነው ሩሐማኡ በይነሁ። እንዲህ ያለ ምሳሌ አይታችሁ ታውቃላችሁ? ከዛ በኋላ ማን መጣ? ሰይድና ዑመር የአቡበክርን ኢማን የቢላልን ኢማን አመዛዘኑና አዩትና የራስዎንም አዩትና ምን ያለች ቃላት አስቀመጡ? አቡበክር ሰይዱና አዕተቀ ሰይደና ቢላልና አቡበክር የኛ አለቃ ነዎት። በእምነት ማለት ነው። አለዛዛ ስልጣን የለም። የዛን ጊዜ ሰይደና ቢላልን ነጣ በገንዘብ ገዝተው ነጣ አረጉ። እኛ መጠበቅ ያለብን አንተ ሙእሚን ተሆነ ሙእሚንነቱን ታወቅ፣ ለዛ ሰው ረሒም መሆን አለብህ። አንተ ለዛ ሰው አንተ አገልጋይ መሆን አለብህ። ይሄ ባለስልጣን ነው፣ ይሄ ባላባት ነው፣ ይሄ የፖለቲከኞችና የጃሂልዮች ነው። አሁን ድሮ ጃሂልያ ነበር የሚባለው። አሁን እሳ ሲያስዮች ይባላሉ፣ ፖለቲከኞች ማለት ነው። ፊት የሚያጣሉት ጃሂልዮች ነበሩ፣ አሁን የሚያጣሉት ፖለቲከኞች ናቸው። ሰው አለዛ ሰው እንደው በተፈጥሮ ደህና ነው። ሙሐመድ ረሱሉላህ ወለዚነ መዐሁ አሽዳኡ ዐለል ኩፋሪ ሩሐማኡ በይነሁም። ሙእሚን ተሆነ ሙእሚን የማለት የማህበራዊ ኑሯችን መተዛዘን ፈሊጥ መዋጣት አይደለም። የዛን የአንዱን ነውር የአንዱን ጎዶሎ አቋሙን መፈለግ አይደለም። አንተ የምትፈልገው ምንድን ነው? ላኢላሃ ኢላላህ ሙሐመዱን ረሱሉላህ፣ ይሄ ሰው በአላህ ያመነ ነው ማለት ብቻ ነው። ከዛ በኋላ ያለውን ዝጋ ሰርዘው። ይሄን ደግሞ የምትሰራው አለ አላህ ሱብሓነሁ ወተዓላ ተራሁም ሩካዓን ሱጀደን የሚሰግዱ ማለት ነው። ሩሐማኡ የሆኑት የብተጉነ ፈድለን ሚነላሂ ወሪድዋና። አንተ የምታደርገው የምትረዳው የምታረገው ሁሉ ነገር የሚመጣውን ዓለም ላይ እጥሩ ደረጃ ደርሳለሁ ብለህ ማለት እንግዲህ ይህንን ኢማም ነወዊ መጨረሻ ድረስ አንብባችሁ ተረዱት ብለዋል። እሺ እኛ እንረዳለን፣ መጨረሻው ድረስ እንለዎታለን። አላህ ይማራችሁ።